ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የሶማሌ የመጨረሻው ትንፋሽ ምን ይሆን? የሶማሌ ፓርላማ ውሳኔ የታመመ ሰው ጩኸት ነው። ውሻ ይጮሃል፣ ግመሉ ግን ጉዞ ይቀጥላል እንደሚባለው የሶማሊያ ፌዴራል የእስራኤል ለሶማሌላንድ እውቅና መስጠቷን ውድቅና ዋጋ የሌለው ኑል ኤንድ ቮይድ በማለት አንድ ድምፅ ማሳለፍ በቀጠናው እየመጣ ያለው ታሪካዊ ለውጥ ለማስቆም የሚደረግ የመጨረሻ ተንፋሽ ሆኖ ተመዝግቧል። በዚህም ጉዳይ የዜና ትንታኔያችን አካተናል። ቆይታቸው የምትሰሙት ይሆናል። በነ ዶክተር ገብረጽዮን ገብረ ሚካኤልና ሜጀር ጄኔራል ክንፈ ላይ የፌዴራል ፍርድ ቤት የተሰጠው ትዕዛዝ በክልሉ ፍርድ ቤት ጸደቀ። የፌዴራል ጠቅላይ ፍርድ ቤት የቀድሞ የትግራይ ክልል ፕሬዝዳንት ዶክተር ገብረጽዮን ገብረ ሚካኤል፣ የሜቴክ ቀድሞ ኃላፊ ሜጀር ጄኔራል ክንፈ ዳኛው፣ አምባሳደር አዲስ ባሌማ ጨምሮ 13 ግለሰቦች የትግራይ መልሶ ማቋቋም ኢንዶመንት ፈንድ ኤፈርት ወክለው እንዳይንቀሳቀሱ የሰጠውን የእግድ ትዕዛዝ የክልሉን ፍርድ ቤት ከፍተኛ ፍርድ ቤት አጽድቋል። በዚህም ጉዳይ ዜና ጥንቅራችን አካቶታል። ቆይታቸው የምትሰሙት ይሆናል። የቀድሞው የኢፌዴሪ ጠቅላይ ሚኒስተር የተከበሩ ኢንጂነር ኃይለማርያም ደሳለኝ የተባበሩት መንግስታት ድርጅት ዋና ጸሐፊ ቦታ ለማግኘት የሚደረገው ጥረት በአባል ሀገር ዘንድ ይሁንታ ሲያገኙላቸው ዋነኛ ደንጃው አንዱ የሆነው የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ነው። አቶ ኃይለማርያም ደሳለኝ እንደ ህንድ አፍሪካ ያሉ ኃይሎችን በጸጥታው ምክር ቤት ቋሚ መቀመጫ እንዳገኙ ማስቻልን ጉዳይ እንደ ዋነኛ ዲፕሎማሲ መሳሪያ ሊጠቀሙበት ይችላሉ። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። የሰማነው መረጃ ብዙዎች ኢትዮጵያንን አሳስቧል። ግብጽ የጅቡቲን የአሰብ ወደብ ለማልማት ከጅቡቲ ኤርትራ ጋር ተስማምታለች። ኢትዮጵያ ላይ ጫና ለመፍጠር ግብጽ የዶራሌው ጅቡቲ የአሰብ ወደብን ለማልማት ከሁለት ሀገራት ጋር እንደተስማማች ዘ ናሽናሊስት የሚባል የግብጽ ጋዜጣ ዘግቧል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። የሶማሌ የመጨረሻው ትንፋሽ የሶማሊያ ፓርላማ ውሳኔ የታመመ ሰው ጩኸት ሆኖባታል። ውሻ ይጮሃል፣ ግመል ግን ጉዞ ይቀጥላል እንደሚባለው የሶማሊያ ፌዴራል ፓርላማ እስራኤል ለሶማሌላንድ እውቅና መስጠቷ ውድቅና ዋጋ የሌለው ኖድና ኑል በማለት በአንድ ድምፅ ማሳለፉ በቀጠናው እየመጣ ያለው ታሪካዊ ለውጥ ለማስቆም የሚደረግ የመጨረሻው ትንፋሽ ሆኖ ተመዝግቧል። የሞቃዲሾ ፓርላማ ውሳኔውን በተግባር ከመሬት ጋር የማይገናኝ መሆኑን ለማወቅ አንድ ሀቅ እንመልከት። ሞቃዲሾ ባለፉት 30 ዓመት በሶማሌላንድ መሬት ላይ አንዲትም ፖሊስ የማሰማራት ታክሲ የመሰብሰብ ወይም ሕግ የማስከበር አቅም አልነበራትም። በቁጥጥር ስር በሌለ መሬት ላይ ሕግን አውጥቻለሁ ማለት ቤቱ የሌለው ሰው መስኮት ዝጋውን ብሎ እንደማለት እንደማዘዝ ይቆጠራል። ሞቃዲሾ የግብፅን የከበባ ፖሊሲ ተገን በማድረግ በኢትዮጵያና በሶማሌላንድ በሕግና ዲፕሎማሲ ለመቆለብ ሞክራ ነበር። ይሁንና እንጂ እስራኤል እውቅና መስጠት ይሁንታ ሞቃዲሾ ብቸኛ ግዛት አንድነት ትርክት አመድ አድርጎታል። ፓርላማው ዛሬ በቁጣ በወሰነው ከቁጥጥራችን ውጭ የሆነችው የጂኦፖለቲካ ማዕበል ለመቋቋም የሚያስችል ሌላ መሳሪያ ስለሌላቸው ብቻ ነው ያስብላል። ይህም የዛሬው ፓርላማ ውሳኔ ለኢትዮጵያና ለሶማሌላንድ የሚኖረው ትርጉም ሞቃዲሾ ውሳኔ ሀርጌሳ ዲፕሎማሲ ጉዞ በረከት እንጂ ቁጣ አይደለም። ሶማሌ በጮኸች ቁጥር ዓለም አቀፋዊ ማህበረሰብ የሶማሌላንድ ሉዓላዊነትና የሞቃዲሾ አቅም አልባነት ይብለጥ እንዲረዳ እያደረገው ይገኛል። ኢትዮጵያ ከሶማሌላንድ ጋር የጀመረችው ስምምነት ዛሬ እንደ እስራኤል ባሉ ሀያል ሀገራት ውድቅ መታጀቡ የሞቃዲሾ ወረቀት ላይ ያሰፈረ ዛቻ ዋጋ አልባ አድርገዋል። 130 ሚሊዮን ህዝብ ያላት ኢትዮጵያ የባህር በር ፍላጎቷን ዲፕሎማሲያዊ ብልሃት እያረጋገጠች ባለበት በዚህ ወቅት በጎረቤት ሀገር የሚሰማው የፓርላማ ጫጫታ ታሪክን ሰረገላ ሊያቆም አልቻለም። በጥቅሉ ፓርላማው የወረቀት ግንብ የጂኦፖለቲካ ማዕበል አይቋቋምም። ሞቃዲሾ አየር ላይ የምታውልበት ውሳኔ ሀርጌሳ ምድር የሚተካ ኢትዮጵያ ባህር ኃይል የእስራኤል ኤምባሲ ሊያቆሙ አይችልም። እናት ኢትዮጵያ አሁንም ትኩረቷን በተግባር ስራዎች በማድረግ የቀይ ባህር ባልተቤቱን በጽናት ማረጋገጥ ይኖርባታል። የፌዴራል ጠቅላይ ፍርድ ቤት የቀድሞ የትግራይ ክልል ፕሬዝዳንት ዶክተር ገብረጽዮን ገብረ ሚካኤልና የሜቴክ የቀድሞ ኃላፊ ሜጀር ጄኔራል ክንፈ ዳኛው አዲስ አለም ባሌማና ጨምሮ 13 ግለሰቦች የትግራይ ክልል መልሶ መቋቋም ኢንዶመንት ፈንድ ወይም ኢፈርት ወክለው እንዳይንቀሳቀሱ የሰጠነው የእግድ ትዕዛዝ የክልሉ ከፍተኛ ፍርድ ቤት አጽድቋል። ኢፈርት አመላካችነት በ3 ዳኞች ውሳኔ እግድ መስጠቱን የሚገልጸው ሪፖርቱ የተመለከተው ፌዴራል ጠቅላይ ፍርድ ቤት ታህሳስ 13 ቀን 2018 በተጻፈው ደብዳቤ ተጠሪነታቸው ዶክተር አረጋዊ ገብረ ሚካኤል፣ ሜጀር ጄኔራል ክንፈ ዳኛው፣ ዶክተር ገብረ ሚካኤል፣ አብርሃም ተከስተና እንዲሁም ወይዘሮ ኪሮስ ሀጎስ
ኃይለ ኪሮስ ገሰሰ አምባሳደር ሲሆኑ ጻድቃን ገብረ ማርያም እንዲሁም አቶ ሰናይ ካሳይና ኮሎኔል ካሳይ ተክሎ ወይዘሮ ሸዋይት አዲሱ አቶ አትክልቲ ገብረ ሕይወት አምባሳደር አዲስ ባሌማ እንዲሁም አቶ ጥላሁን ታረቀኝ በተመለከተ ዝርዝር የእግድ ትዕዛዝ ተሰጥቷል። የትዕዛዙ ሰነድ የሚያስረዳው ታህሳስ 3 2018 በክስ መዝገቡ ላይ እግድ ከተጣለ በኋላ አመልካቾች ኤፈርት ታህሳስ 10 ቀን 2018 በጻፈው በእግድ ትዕዛዝ ተጠሪነት ስም ዝርዝር ባለመጻፍ ቃለ ጉባኤም ይዟል። የቀድሞው የኢፌዴሪ ጠቅላይ ሚኒስተር የተከበሩት ኢንጂነር ኃይለማርያም ደሳለኝ የተባበሩት መንግስታት ድርጅት ዋና ጸሐፊ ቦታ ለማግኘት የሚያደርጉትን ጥረት አባል ሀገር ዘንድ ይሁንታ ሊያስገኝላቸው ዋና አጀንዳ አንዱ የጥምር ጸጥታ ምክር ቤት ነው። አቶ ኃይለማርያም ደሳለኝ እንደ ህንድ አፍሪካ ያሉ ኃይሎች በጸጥታው ምክር ቤት ቋሚ መቀመጫ እንዲያገኙ የማስቻልን ጉዳይ እንደ ዋነኛው ዲፕሎማሲ መሳሪያ ሊጠቀሙበት ይችላል። በህንድ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ መቀመጫ ለማግኘት የምታቀርበው መከራከሪያ ባለብዙ ወገን ግንኙነት መልቲ ቴራሊዝም መጠናከር ወሳኝ እንደሆነ ይገልጻሉ። የህንድ ዋነኛ መከራከያ የሚከተሉት ናቸው። የህዝብ ብዛት ዲሞክራሲ ዓለም በ17 በመቶ ህዝብ የምትወክለው ግዙፍ ዲሞክራሲ ሀገር በመሆኗ ሰላም ማስከበር ሚና የተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ያላት ጉልህ ተሳትፎ ለዓለም ሰላም ያላት ቁርጠኝነት ያሳያል። ታሪካዊ በደል በአሁኑ የጸጥታ ምክር ቤት አወቃቀር 21ኛው ክፍለ ዘመን ሳይሆን ሁለተኛ ዓለም ጦርነት ማብቂያ እውነታ ብቻ ያንጸባርቃል። ኢኮኖሚን በተመለከተ በሀገሪቱ ኢኮኖሚ እድገት ዓለም አቀፍ ደረጃ ወሳኝ ሚና ሊኖራት እንደሚገባ ያስገድዳል። ይህን ለማሳካት ህንድ ከጃፓን ከጀርመን ብራዚል ጋር በመሆን G4 የጋራ አቋም እያራመደ ሲሆን አፍሪካ ቋሚ መቀመጫ ማግኘት አለባት በሚል ጽኑ እምነት አላቸው። ብራዚል ቀደም ሲል የነበራትን እድል በወቅቱ የነበረው ጂኦፖለቲካ ጫና ወታደራዊ አቅም ማነስ ቢያሳልፋትም አሁን ግን ኢኮኖሚ እድገቷ፣ ዲሞክራሲ ጥንካሬዋ፣ ብሪክስ ተሳትፎ ጥያቄ ዳግም ክብደት አግኝቷል። በአፍሪካ በኩል ያሉ ሰነዶች አህጉሪቱ ሁለት ቋሚና ሁለት ተጨማሪ ተለዋጭ አባል እንዲኖራት ይጠይቃል። አፍሪካ ጥያቄ አሳማኝ ከሆነ ነጥቦች መካከል 1.4 ቢሊዮን በላይ የደረሰው የህዝብ ቁጥር ከአባል ሀገር ሮብ ያህል በአፍሪካ መገኘቱ የምክር ቤት ውሳኔ አብዛኛውን ጊዜ አፍሪካ የሚመለከት መሆናቸው፣ ሆኖም አፍሪካ ካሏት ከ50 በላይ ሀገራት አንጻር ቋሚ መቀመጫ ያላቸው ሀገራት ዋና ጸሐፊ ማስመረጥ አይችሉም የሚለው መመሪያ በእርሷ ላይ ተግባራዊ ሊሆን እንደማይገባ ምሁራን አሳስበዋል። በተቃራኒው በአህጉሪቷ ያለው ዲሞክራሲ ጉድለት ግጭቶች ለጥያቄው እንደ ትልቅ ፈተና ሊጠቀሙ ይችላሉ። የቀድሞው ጠቅላይ ሚኒስተር ኢንጂነር ኃይለማርያም ደሳለኝ የሚቀጥሉበት 2 ዓመታት ዓለም አቀፍ ማህበረሰብ አሁን ባለው ምክር ቤት አደረጃጀት መቀጠል እንደማይችል ማሳመንና የማሻሻያ ሀሳብ ለማመንጨት ከባድ ኃላፊነት ይጠበቅባቸዋል። ይሁንና ምክር ቤቱ የሁለተኛ ዓለም ጦርነት አሸናፊ ክበብ ዘ ዎን ኦፍ ወርልድ ዋይድ ካፕ ከሚለው ጥያቄ ተላቆ ዓለም አቀፋዊ ግሎባል ሳውዝ ተገቢውን ውክልና እንዲሰጥ የማስተባበር ለአቶ ኃይለማርያም ደሳለኝ ትልቅ ፈተናና ድል ነው። ለቀድሞው ጠቅላይ ሚኒስተር